የዋግምራ ዞን ወረዳ አመራሮችና ክቡራንና ክቡራት እንኳን በዞኑ የልማት የመልካም ማስተዳደርና የሰላምና የጸጥታ መድረክ አፈጻጸም ላይ በምንወያይበት መርሃ ግብር ላይ ተገናኛችሁ ለማለት እወዳለሁ። ከባለፈው ግማሽ ዓመት ጀምሮ በሀገር ደረጃም እንደ አማራ ክልልም ህጋዊና ህዝባዊ መንግስት ለመመስረት እቅዶች ታቅደው የቅድመ ዝግጅት ስራ ሲሰራ ቆይቷል። ይሄ ህጋዊና ህዝባዊ መንግስት እንዲመሰረት መሪዎች በህሊና መጥራት፣ ተቋማት ደግሞ ላቅና መብቃትን እንደሚጠይቅ በመግባባት ስራዎች ሲሰሩ ቆይቷል። ህጋዊ መንግስት እና ህዝባዊ መንግስት ለማቋቋም ከመሪዎች እና በተቋም ውስጥ ካሉ ተዋናያን በተለይ ተዋናዮችን አስተሳስሮ የሚመራው መሪ የሚባለው ኢንቲቲ በዋናነት ህዝባዊና ህጋዊ መንግስት እንዲመሰረትና ያ የሚመሰረት መንግስት በእርግጥም የህዝቡን ፍላጎት የሚያሟላ ከህዝቡ የወጣ እንዲሆን ከተፈለገ መሪዎቹ ከራሳቸው ፍላጎት በላይ የህዝብን ፍላጎት ማስቀደም፣ ከራሳቸው ፍላጎት እና ችግር በላይ የህዝብን የልማት የመልካም ማስተዳደር ጥያቄዎችን መፍታት የሚችል የወል ሀሳብ የያዙ የጋራ ሀሳብ የያዙ መሆን ይገባቸዋል። ይህንን ሀሳብ እና ይህን የመሪ ባህሪ ሲላበሱ ራሳቸውን ከሌብነት ራሳቸውን ተቋማዊ ልቀትን የሚሸረሽሩ የጎጠኝነት የመንደርተኝነትና የሰፈረኝነት ችግሮች እና ተገቢ ያልሆነ የተለጠጠ ሃይማኖተኝነትን በዛ በመታቀብ አገልግሎታቸው ለህዝብና ህዝብ ብቻ ይሆናል። እንደዚህ መሪዎቹ እዚህ ላይ ሲቆሙ እነዚህ መተክላዊ የመሪ ባህሪያት ላይ ሲቆሙ ተቋማት ይልቃሉ፣ ይበቃሉ። ተቋማት በህግ እና በመርህ ብቻ ይመራሉ። ተቋማት ክህሎት ባላቸው ሰዎች፣ እውቀት ባላቸው ሰዎች በአሰራርና በአደረጃጀት ይመራሉ። ይሄ በሚሆንበት ጊዜ የሀገረ መንግስት ግንባታችን የተሳለጠ ሽግግሩና በሽግግሩ ውስጥ የሚኖሩ ጥራት ያላቸው አፈጻጸሞች ይመዘገባሉ። እነዚህ አፈጻጸሞች ሲመዘገቡ ህዝብን በአሻጋሪ እና በዘላቂ ልማት እየመራን ቅድም ክቡር ምክትል አስተዳዳሪ እንዳሉት ትውልድን ለማነጽ ሁላችንም ርብርብ የምናደርግበትን እድል እናገኛለን ማለት ነው። እነዚህን ከላይ የተናገርኳቸውን ሀሳቦች መሬት ለማስነካት ገቢራዊ ለማድረግ ይሄ ዋግምራ የሚባለው አካባቢ ዛሬም ትናንትም የነበረው ታሪካዊ አበርክቶና ታሪካዊ አስተዋጽኦ ለዚህ ትልቅ መደላድል ነው። ዋግ በኢትዮጵያ ታሪክ ውስጥ 130 ዓመት ኢትዮጵያን በመምራት ኢትዮጵያን በማስተሳሰር ምናልባትም በኢትዮጵያ ታሪክ ውስጥ ፖለቲካል በፈር ዞን በመሆን እና የሀገርን ዳር ድንበር በመጠበቅ በማስከበር የሀገርን ህልውና እና ሉዓላዊነት የሚያስከብሩ ኃይሎች ከዚህ አካባቢ የሚወጡበትና ሰሜኑን ከደቡቡ ሰሜኑን ከምስራቁ በማያያዝ ዋና የንግድ መስመርና አያያዥ ማዕከል ሆኖ ያለ ህግና ህጋዊነት ቀድሞ ታሪኩ የነበረ ተቋም ግንባታ ቀድሞ ታሪኩ የነበረ አካባቢ በመሆኑ ለዛሬዎቹ ትውልዶች እርሾ ይሆነናል። በእርግጥ የዛሬዎቹ ይህንን ትልቁን የ130 ዓመት ታሪክ ወስደን እየተማርንበት ብቻ ሳይሆን ይሄ ታሪክ እየተሸረሸረ ከአስተሳሳሪነት ይልቅ
ተነጣጣይነት እንዲነብር እያደረግን እየተንቀሳቀስ ያለን በመሆናችን ይሄኛው ሊታረም ይገባዋል። ምናልባትም የዛሬ ውይይታችን ከተለመዱት ዝቅ ብለን የምናውቃቸውን የልማትና የመልካም ማስተዳደር አፈጻጸሞች ገምገን ለቀጣይ ህጋዊና ህዝባዊ መንግስትን ለመገንባት ምን እንስራ የሚሉትን አቅጣጫዎች ከመለዋወጣችን በተጨማሪ በዋናነት ዋግን ወደ ነበረበት ታሪኩና ከፍታው የሚመልሱት ወደ አስተሳሳሪነት ታሪኩና ከፍታው ወደ ኢትዮጵያ ፖለቲካል በፈር ዞንነቱ የሚመልሱት መሪዎችን እንዴት በቀጣይ እንፍጠር፣ አሁን ያሉትን መሪዎች ለዚህ እንዴት እናዘጋጃቸው የሚል ልባዊ ንግግር፣ ሀቀኛ መግባባትና መተማመን የምንፈጥርበት መድረክ ይሆናል ብዬ ተስፋ አድርጋለሁ። በሊደርሺፕ ሲዶ የሚባል ሲዶ ትራንስፎርሜቲቭ ሊደርሺፕ የምንለው አለ። የውሸት ማለት ነው። ሲዶ ጀግንነት የምንለው አለ። የውሸት ጀግና ይመስላል ግን ጀግና አይደለም። ተራማጅ ይመስላል ተራማጅ አይደለም። ሀገር ገንቢ ይመስላል ሀገር ገንቢ አይደለም። አሁን ያለነው ሰዎች ከታሪካችን በታች ዝቅ ብለን እየበረን ከአባቶቻችን ከትናንቱ ታሪካችን ነገን ለመገንባት ዛሬን ለመታተር ትምህርት እየቀሰምን ባለመሆኑ ነገን ለመገንባት እና ዛሬ ለመታተር ከባለፈው ታሪካችን ቁጭት የሚወሰድበትን ቁጭት፣ ትምህርት የሚወሰድበትን ትምህርት ወስደን ምናልባትም በታሪካችን ውስጥ ያሉ አስለቃሽ ጉዳዮች ካሉ እሱን ለታሪክና ለትናንት ፈተናቸው ወደፊት የምንራመድበትን ሁኔታ መግባባት እንድንችል የተፈጠረ ነው። በሂደቱ ባለፉት 6 እና 7 ወራት በክልሉ የአሻጋሪና የዘላቂ ልማት እቅድ የተተለሙ ቁልፍ ስትራቴጂካዊ ግቦች በተለይ የሕግ የበላይነትን ማረጋገጥ፣ የልማትና የመሰረተ ልማት ግንባታን ማረጋገጥ፣ ሰብአዊ ልማትን ማረጋገጥ፣ በሂደቱ ውስጥ ወግ፣ ባህል፣ እሴትን መመለስ እና ማረጋገጥ እንዲሁም አገልግሎቶችን በቴክኖሎጂ ማስተሳሰር፣ ማዘመን፣ ቴክኖሎጂን ለነገ ግንባታ እና ለነገ አስቻይ ሁኔታ አድርገን በመምራት ረገድ ውስጥ ምን እንስራ የሚለውን አቅደን ስንንቀሳቀስ ስለነበረ በዚህ ውስጥ ያሉንን አፈጻጸሞች እንገመግማለን። እነዚህን ስንገመግም መሪዎች ሰው ናቸውና ስራውን እንዴት መሩት፣ እንዴት አስተባበሩት የሚለውን ለይተን ቁልፍ ጉዳዮች፣ ቁልፍ የእጥረትና የጥንካሬ አናሊሲሶችን አውጥተን ቀጣውን ምርጫ ሰላማዊ፣ ዴሞክራሲያዊ፣ ሂደቱ ያማረና እና ብልጽግናን ፓርቲን ወክለን የተሰባሰብን ኢንቲቲዎች ነንና ብልጽግና ፓርቲ በአብላጫ ድምፅ የሚያሸንፍበትን ነገር ግን ሁሉንም ወንበሮች የማይጠቀልበትን ፖለቲካ አውድ መፍጠርና ያን ፖለቲካ አውድ ለመምራት ከኛ የሚጠበቀውን ታሪካዊ ኃላፊነት፣ ታሪካዊ የመሪነት ሚናችንን መወጣት እንድችል የሚያደርግ መድረክ ነው የተከፈተው። በዚህ መድረክ ሀሳባችሁን ያለ ማሰለስ፣ እጥረታችሁን ያለ ርኅራኄ፣ ጥንካሬያችሁንም በሚዛኑ ከፍ አድርገን ሁሉንም ተገቢ ያልሆነ ኤክስፔክቴሽን፣ ተገቢ ያልሆነ ዲስፔሪት እንዳንሆንም አድርገን ስራውን መምራት ስለሚኖርብን ሁለቱንም ጉዳዮች ጥንካሬያችንን ጥራታችንን በሚዛኑ ገምግመን ነገ ወደየ ስራ ቦታችን ለመለያየት የተዘጋጀ መድረክ ነው። ስለሆነም መድረኩን ክፈት ነው ያሉኝ፣ በይፋ ተከፍቷል ማለት ነው።